ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችን ያጠፋል። የኛ አምላክ ግን በደላችንን ከደነ፣ ማረን፣ ይቅር አለን። ርኅራኄውን እናስበው። በዓይነ ሕሊናችን እንመልከት። ማን ያልበደለን? አሁን እዚህ መቆም ይገባናል። ስም እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ሁን በለው። በሕይወት ዘመናችን ምን ስንሰራ ኖርን? ትላንት የት ነበር የዋልነው? የት ነበር ያመሸነውና ያደርነው? ዛሬስ እዚህ እስክንመጣ ድረስ ምን ስንሰራ፣ ምን ስንናገር፣ ምን ስናስብ ዋልን? እንፈትን እስቲ፣ ራሳችንን መርምረው እስቲ፣ እንመልከተው። በዚህ ቃል መስታወትነት እንመልከተው እስቲ። ግን አምላካችን በደላችን አልቆጠረም፣ ኃጢአታችን አላሰበም። አሁንም ምሮ አቆመን። በደለኞች ሳለን፣ ኃጢአተኞች ሳለን፣ የረከስን ሳለን ልክ እንዳልበደልን እንደ ጻድቃን፣ እንደ ቅዱሳን፣ እንደ ንጹሃን አድርጎ አቆመን። እግዚአብሔር ግን መሐሪ ነው፣ ይቅር ባይ ነው እያልን በበደል ላይ በደል እንዳንጨምር፣ በኃጢአት ላይ ኃጢአት እንዳንጨምር፣ ኃጢአታችን የሚታጠብበት የንስሐ እንባ እግዚአብሔር ለሁላችን ይስጠን። በደል ኃጢአት በእንባ ይታጠባል። ከልብ ተመልሰን ዘማውያን ልንሆን እንችላለን። ሰካራሞች፣ ነፍሰ ገዳዮች፣ ሌቦች፣ ጉቦኞች፣ ጎጠኞች፣ ቂም በቀለኞች፣ ሐሰተኞች፣ ትዕቢተኞች፣ ሐሜተኞች፣ ተንኮለኞች፣ ሰካራሞች፣ ሱሰኞች ልንሆን እንችላለን። ግን እንመለስና አቤቱ እንደ ቸርነትህ መጠን ማረን እንበለው። እንደ ምሕረትህም ብዛት መተላለፋችንን ደምስስ እንበለው። ከበደላችንም ፈጽሞ እጠበን፣ ከኃጢአታችንም አንጻን እንበለው። ያነጻናል፣ ያጥበናል። የኛ አምላክ አይጨክንም፣ ደግሞ ምንም ነገር አይፈልግም። በነፃ ይምረናል። የሚፈልገው ከልብ መመለስ ብቻ። አባታችን ክቡር ዳዊት ሲዘምር መሐሪ ወመስተሳሂል እግዚአብሔር ነው ያለው። እስቲ በሉ እግዚአብሔር በሉ። መሐሪና ይቅር ባይ ነው። በዚህ በዳዊት መዝሙር 102 ቁጥር 8 ጀምሮ የተመዘገበ ኃይለ ቃል እግዚአብሔር መሐሪና ይቅር ባይ ነው ይላል። ሩቀ መዓት ወብዙኃ ምሕረት ወጻድቅ ይላል። መዓቱ የራቀ ምሕረቱ ቸርነቱ የቀረበ፣ መዓቱ ያነሰ ምሕረቱ ቸርነቱ የበዛ ነው ይላል። ለዘላለም አይቆጣም ይላል። አምላካችን እግዚአብሔር ባለ ብዙ ምሕረት ስለሆነ ባለ ታላቅም ይቅርታ ስለሆነ ማለት ነው። የእግዚአብሔር ይቅርታው ከአይምሮ በላይ ነው። ቸርነቱ፣ ምሕረቱ፣ ርኅራኄው ከአይምሮ በላይ ነው፣ ከቋንቋም በላይ ነው። የእግዚአብሔርን ምሕረት በብዙ ስፍራ በቅዱሳት መጻሕፍት ውስጥ እንመለከታለን። በተለይም አባታችን
ክቡር ዳዊት በዚህ በዳዊት መዝሙር 135 ከቁጥር 1 ጀምሮ በስፋት የእግዚአብሔርን ምሕረት እያነሳ እግዚአብሔርን አመስግኗል። ግነዩ ለእግዚአብሔር እስመ ኄር ይልና እስመ ለዓለም ምሕረቱ ይላል። እግዚአብሔርን አመስግኑ ቸር ነውና ምሕረቱም ለዘላለም ነውና ብሎ ይጀምራል። የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና፣ የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና እያለ ይቀጥላል። እናንተ ቤታችሁ ስትሄዱ ይሄንን የዳዊት መዝሙር 135ን በደንብ አድርጋችሁ ጸልዩት፣ አመስግኑበት። ምሕረቱን በስፋት ነው ያነሳው። እግዚአብሔርን አመስግኑ ቸር ነውና። እስቲ በደንብ አድርገን አምላካችን እግዚአብሔርን እናመስግነው። ምሕረቱ ለዘላለም ነውና፣ ምሕረቱ ዘላለማዊ ነው። ይቅርታው ቸርነቱ ዘላለማዊ ነው። የሚለወጥ ምሕረት አይደለም። ምሕረቱ ለዘላለም፣ ቸርነቱ ለዘላለም የሆነ አምላክ ነው። አምላካችን እግዚአብሔር ባለ ብዙ ምሕረት ባለ ታላቅ ይቅርታ ስለሆነ በብሉይ ኪዳን እስራኤል ዘሥጋን ብዙ ጊዜ ምሯቸዋል፣ ብዙ ጊዜ ይቅር ብሏቸዋል፣ ራርቶላቸዋል። ጥቂት ከዚህ ክፍል እናንሳ። ነቢዩ ሚክያስ በመጀመሪያ ይህንን የሚያነሳው ስለ ሕዝበ እግዚአብሔር ስለ እስራኤል ዘሥጋ ስለሆነ እንደዚህ ብሎ ነው የተናገረው። በደልን ይቅር የሚል የርስቱንም ቅሬታ ዓመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው ብሎ ይጠይቃል። ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህር ጥልቅ ይጥለዋል እያለ ነው የተናገረው። ይሄ ለጊዜው ለእስራኤል ዘሥጋ የተነገረ ቃል። እስራኤላውያን እግዚአብሔርን ብዙ ጊዜ በድለዋል፣ ብዙ ጊዜ አሳዝነውታል። ያን ጊዜ አምላካችን እግዚአብሔር ይገስጻቸው ነበር፣ ይቀጣቸው ነበር፣ ለመከራም አሳልፎ ይሰጣቸው ነበር። ለምን? ኃጢአትን የሚዘራ መከራን ያጭዳል ተብሎ ስለተመዘገበ በመጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ እስራኤል ኃጢአትን ዘሩ፣ መከራን አጨዱ። በተለይም ብዙዎቹ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት መድኃኒት በሌለው በሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። አምላካችን እግዚአብሔር ስለ ስሙ ብሎ ራራላቸው፣ በቅዱሱ ስሙ ተጠርተዋልና። ስለ ባለሟሎቹ፣ ስለ ወዳጆቹ፣ ስለ አባቶቻቸው፣ ስለ አባቶቻችን፣ ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ብሎ ራራላቸው። 70 ዘመን ሙሉ በባቢሎን በምርኮው በነበሩበት ጊዜ እስራኤላውያን እግዚአብሔርን አማረሩ፣ በእግዚአብሔር ላይ አጉረመረሙ። ያን ጊዜ ነቢየ እግዚአብሔር ቅዱስ ኤርምያስ ከኢንባ ጋራ እንዲህ ብሎ ተናገረ። እስቲ በሉ ያልጠፋ ነው በሉ። ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው
አያልቅምና። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22። እስራኤል ዘሥጋ በኃጢአታቸው ምክንያት በተቀጡት ቅጣት በተገሰጹት ተግሳጽ አጉረመረሙ፣ እግዚአብሔርን አማረሩ። ያን ጊዜ ምን አለ ነቢዩ ቅዱስ ኤርምያስ? ያልጠፋ ነው እኮ አለ ከእግዚአብሔር ምሕረት የተነሳ ነው አለ። ርኅራኄው አያልቅምና አለ። ራሱን ከበደለኞች ከኃጢአተኞች ቆጥሮ ተናገረ። የቅዱሳን ጠባይ ትሕትና ነው። ራስን ዝቅ ማድረግ ነው እንጂ ነቢየ እግዚአብሔር ቅዱስ ኤርምያስ ኃጢአተኛው ነው አይደለም፣ በደለኛው ነው አይደለም። እግዚአብሔር የመሰከረለት ነቢይ ነው። ሰው አይደለም የመሰከረለት። በሆድ ሳልሰራ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ የአሕዛብም ነቢይ አድርጌሃለሁ ብሎ እግዚአብሔር የመሰከረለት ነቢይ ነው። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ራሱን ግን ዝቅ አድርጎ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል። ያልጠፋችሁት አላላቸው፣ ያልጠፋ ነው አለ። ራሱንም እንደ ኃጢአተኛ እንደ በደለኛ ቆጥሮ ማለት ነው። የእግዚአብሔርን ምሕረት እያሰበ ተናገረ። እስራኤል ግን ያጉረመርሙ ነበረ። እስቲ በሉ ከኔ ጋራ ሰው በሉ ስለ ኃጢአቱ ቅጣት የሚያጉረመርም ስለምንድን ነው? ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 39 ላይ የተመዘገበ ይለቃል። ሰው አለ ስለ ኃጢአቱ ቅጣት የሚያጉረመርመው ስለምንድን ነው አለ። መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔርም እንመለስ አለ። አንዳንድ ጊዜ እኛም ስለ በደላችን ስለ ኃጢአታችን እናጉረመርማለን፣ እግዚአብሔርን እናማርራለን። በእኛ ዘንድ ግን አይደረግ። አስተውሉ። ዛሬስ ቢሆን ኢትዮጵያውያን በሆነብን ነገር ምናማርራለን፣ ምናጉረመርማለን። ልክ እንደ እስራኤል ዘሥጋ እየተፈራረቀብን ነው። እኛም ሰይፍ ነው፣ እርስ በርስ እየተባላን ነው፣ የተጣላን ነው፣ የተገዳደልን ነው፣ እልቂት ነው። የምንሰማው ዜና የሞት ዜና ነው። የምንቆጥረው አስከሬን ነው። የብዙ ንጹሐን ደም በየቀኑ እየፈሰሰ ነው። ወገኖቻችን ቀባሪ እያጡ ስጋቸውን የምድር አራዊትና የሰማይ አሞሮች እየበሉት ነው ያሉት። ሰይፍ ነው በሀገራችን አለ። አሁንም ጦርነት አለ፣ የእርስ በርስ ጦርነት። ያኔ እስራኤል ያለቁት በአሕዛብ ሰይፍ ነው፣ በባቢሎናውያን ሰይፍ ነው። ኢትዮጵያውያን እያለቅን ያለነው ግን እርስ በርስ ባለው ጦርነት ነው። ይሄ አንዱ መከራችን። ይህም ብቻ አይደለም፣ ረሃቡም አለ በእኛ ዘንድ። ኑሮ ከብዶናል። ዛሬ በሀገራችን ላይ የረከሰው ነገር ቢኖር የሰው ሕይወት ነው። ኑሮማ ተወዷል፣ ከብዷል። በየቀኑ የቁሳቁሱ የሸቀጡ ዕቃ ይጨምራል። የሰው ሕይወት ግን ረክሷል። አስተዋሽ የለው። ረሃብተኞች ነን፣ ኑሮ የከበደን ነን። በዚህ ያለቅን ነው። ሌላው በሽታ ነው እስራኤል የተጨነቁበት። እኛም በደዌ የምንጨነቃለን፣ በሽተኞች አለን። ከዚያ የተረፉ ስደተኞች ነበሩ፣ ምርኮኞች ነበሩ። በገዛ ሀገራችን ስደተኞች ነን። ስጋት ነው፣ ድንጋጤ ነው፣ መፈናቀል ነው። ወጥቶ ለመግባት እኮ ዛሬ ጭንቅ ነው። ወገኖቻችን ያልፍልናል ብለው መንገድ ላይ አልፎባቸዋል። ወይ በድንበር ጠባቂዎች የተገደሉ አሉ፣ ወይ ባህር ውስጥ የሰጠሙ አሉ፣ ወይ በረሃ ውስጥ ሚልሱት የሚቀምሱት አጥተው በረሃብ ደክመው በጥም ዝለው የሞቱ አሉ። አንዳንዶች ደግሞ በቁማቸው ሳይሞቱ ዓይናቸውን ኩላሊታቸውን እያወጡ የገደሏቸው አሉ። የተረፉት በየእስር ቤቱ ይማቅቁ አሉ። አንዳንዶች በኮንቴይነር ታጭቀው ሲሄዱ አየር አጥሯቸው የሞቱ አሉ። ይህን ዜና እየሰማን ያለው
ስደት ነው አለ። ይህን ስናይ ይህን ስንሰማ እናጉረመርማለን። እኛም የታለ እግዚአብሔር ጨከነብን፣ ረሳን፣ ተወን፣ ጣለን የምንል ሰዎች አለን። በፍጹም እግዚአብሔር አልተወንም፣ አይተወንም። እግዚአብሔር አልጣለንም፣ አይጥለንም። እንዲያውም ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅም። መቼ እግዚአብሔር እንደ ኃጢአታችን አደረገብን? መቼ እንደ በደላችን ከፈለን? እንደዛማ ቢሆን ኖሮ ማን ይተርፍ ነበር? ማን በሕይወት ይኖር ነበር? አባታችን ክቡር ዳዊት ሲዘምር እንዲህ አለ። በዚህ በዳዊት መዝሙር 102 ቁጥር 10 ላይ የተመዘገበውን ቃል እንመልከት። እንደ ኃጢአታችን አላደረገብንም ይላል፣ እንደ በደላችንም አልከፈለንም ነው የሚለው። አምላካችን እግዚአብሔር እንደ ኃጢአታችን አላደረገብንም፣ እንደ በደላችን አልከፈለንም። እያንዳንዳችን የበደልነውን በደል፣ የሰራነውን ኃጢአት፣ ያጠፋነውን ጥፋት እናስበው እስቲ። እግዚአብሔር ምሕረቱን አብዝቶልናል፣ ቸርነቱን አድርጎልናል። ለምን? በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? እንደሱ ያለ ማር የለም። እንደሱ ያለ ይቅር ባይ ሩህሩህ አምላክ የለም። ተመልሶ ይምረናል አለ። እስራኤል የሥጋን ተመልሶ ማራቸው። ከመዓት ወደ ምሕረት፣ ከቁጣ ወደ ትዕግሥት ዘንበል አለላቸው። ከሰባ ዘመን የባቢሎን የምርኮ የባርነት ኑሮ በኋላ እግዚአብሔር ከባርነት ቤት ነፃ አወጣቸው። ከባቢሎን ወደ ኢየሩሳሌም መለሳቸው። ከስራታቸው ፈታቸው። ቀንበራቸውን ሰበረ። ወጥመዳቸውን በጣጠሰ። እንባቸውን ከዓይኖቻቸው ላይ አበሰ። ሐዘናቸውን ለደስታ፣ ልቅሷቸውን ለሳቅ ቀየረ። ክብር ምስጋና ይግባው። ተመልሶ ይምረናል ያለው ይህንን ነው። ክፋታችንንም ይጠቀጥቀዋል፣ ኃጢአታችንንም በጥልቁ ባህር ይጥለዋል አለ። ለምን? ምሕረትን ይወዳላ። ኢትዮጵያውያን አይዟችሁ፣ ይሄም ቀን ያልፋል። እኛንም አምላካችን እግዚአብሔር ተመልሶ ይምረናል፣ ይራራልናል፣ ይቅር ይለናል። ትልቁ ነገር መመለስ ነው፣ ወደ እግዚአብሔር መቅረብ ነው። እግዚአብሔር ለሚመለሱት ይመለሳል። እስራኤል ዘሥጋ መንገዳቸውን መረመሩ፣ ፈተኑ፣ ከልባቸው ወደ እግዚአብሔር ተመለሱ። እግዚአብሔርም ተመለሰላቸው፣ ምሕረቱንም አደረገላቸው።